ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 15 ተራ ቁጥር 12 ለአድማጮች እንዳይበዛ ተብሎ ከሁለት የተከፈለ ስለሆነ ስታደምጡ ከኋላ ያለውንም ይህንንም በተከታታይ አድምጡት። ይህ ማለት ምስጢሩ እንዲረዳችው ለማለት ነው። ወለመኒ ተሰይጠ ሀቤከ ሁከ ዕብራዊ አው ዕብራዊት 6 ዓመተ ይትቀነይ ለከ ወበሳብ ዓመተ ፌነወ አግእዘከ እምኀቤከ። እስራኤላዊ ወንድም በአንተ ዘንድ ባሪያ ሆኖ ቢገዛልህ ወይም እስራኤላዊት እህት ሴት ሁና በአንተ ዘንድ ባሪያ ዓመት ሁና ብትገዛልህ 6 ዓመት ይገዛልህ። 6 ዓመት ይገዛልህ። 6 ዓመትም ትገዛልህ። በሰባተኛው ዓመት ግን ከአንተ ነፃ አውጥተህ አሰናብታቸው አለ። ይሄ ማለት ያበደርከውን ገንዘብህን ሁሉ 7 ዓመት ከሆነው በኋላ በሰባተኛው ዓመት ያበደርከውን እርሳ አትቀበል ብሎ ነበርና፣ አሁንም እዚህ ላይ 6 ዓመት ያገለገለህን ባሪያ ወይም ያገለገለችህን ዓመት በሰባተኛው ዓመት ነፃ አውጣቸው፣ ነፃ ይውጡ አለ። ተራ ቁጥር 13 ወኢትፌንወ ዕራቆ አላ ወኢትፌንወ ዕራቆ አላ ስንቀ ታሰንቆ እምአባግዕከ ወእምእክልከ ወእምክያደ ወይንከ በአምጣነ ባረከከ እግዚአብሔር አምላከከ ትሁቦ። ፈጣሪ እግዚአብሔር ያከበረህን ያህል ያበለጸገህንም ያህል ከበጎችህም ከእህልህም ከወይንህም አውድማ ካመረትከው ስንቁን ቀለውን ስጠው እንጂ ባዶውን አታሰናብተው አለ። 6 ዓመት ያገለገለህን ባሪያ ወይም 6 ዓመት ያገለገለችህን ዓመት በሰባተኛው ዓመት ባዶአቸውን አትስደዳቸው። እግዚአብሔር ከሰጠህ በረከት ለእነሱም የሚበቃቸውን ያህል ሰጥተህ ነፃ አውጣቸው እንጂ አለ። ዓመተ ዕድገት የሚለው ይህንን ነው። በሰባተኛው ዓመት ባሪያህንም ተወው፣ አትግዛው፣ ያበደርከውንም ሁሉ እርሳ አትቀበል አለ። ግን ያበደርከው ብድርህ ለአሕዛብ እንደሆነ ከአሕዛብ ለአሕዛብ የሰጠውን ብድርህን ተቀበል አለ። ተራ ቁጥር 14 ወተዘከር ከመ ገብረ አንተ በምድረ ግብፅ ወቤዘወከ እግዚአብሔር አምላከከ እምሕየ። አንተ በግብፅ አገር ስትኖር ተገዥ እንደነበር ካስብ። ፈጣሪ እግዚአብሔር ከዚያ ነፃ እንዳወጣና እንዳዳነህ አስብ። 215 ዓመት በግብፅ ምድር 215 ዓመት በከነዓን ሀገር ባሪያ ሁነ ስትገዛ እንደነበር ያንን የ430 ዘመን ባርነት አስቦ አምላክ እግዚአብሔር አንተን ነፃ እንዳወጣ ይህንን አስበህ አንተም ለምትገዛቸው ሰዎች በሰባተኛው ዓመት ነፃነትን አውጅላቸው፣ ነፃ አውጣቸው። ነፃም ስታወጣቸው እግዚአብሔር ከሰጠህ በረከት የሚበቃቸውን ለኑሯቸው የሚበቃቸውን ያክል ከገንዘብ ሰጥተህ አስወጣቸው እንጂ ባዶ እጃቸውን እንዳትሰዳቸው አለ። ተራ ቁጥር 15 ወበበይነ ዝንቱ እዔዝዘከ አነ ዮም ትገብር ዘንተ ነገረ። ስለዚህ ነገር ይህንን ነገር ታደርግ ዘንድ እኔ ዛሬ ይህንን አዝሃለሁ አለ። ተራ ቁጥር 16 ወለእመ ይቤለከ ለሊሁ እይወፅእ እምኀቤከ እስመ አፍቀረከ
ወለቤትከኒ እስመ ሀየሶ ነቢር ሀቤከ። ነገር ግን 6 ዓመት ሲያገለግልህ የኖረው ባሪያህ እኔ በአንተ ዘንድ ሊኖር ከፈለገ እኔ ከአንተ ጋር መኖር እፈልጋለሁ ወድጄሃለሁኝና ቤትህንም ወድጄዋለሁኝና ተስማምተኸኛልና ከአንተ ዘንድ አልወጣም ቢልህ አለ። ተራ ቁጥር 17 ተነስ መስፌ ወተሰቁሩ አንፎ ሀበ ሆህት በሀበ መድረክ ወይከውነከ ገብረ ለዓለም ወለእመኒ አመትከ ከማሁ ትገብር። 6 ዓመት ያገለገሉህን ባሪያዎች በ7ኛው ዓመት አንተ ነፃ ውጡ ብለህ ነፃ ስታወጣቸው ቤት ተመችቶናል፣ ተስማምተናል፣ እኛስ ካንተ አንወጣም ቢሉህ አለ። ወስፌ አምጥተህ በደጃፉ መድረክ ላይ አቁመህ አፍንጫቸውን በስተህ ለዘላለም ተገዥ ሁኑ። ሴትም ብትሆን ወንድም ብትሆን ለዘላለም ባሪያ ሆነው ያገልግሉህ አለ። ነፃነትን ስትሰጣቸው ነፃነትን አልወደዱምና አለ። ይሄ ማለት እግዚአብሔር ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን ሊያወጣቸው ፈልጎ ልጁን የላከላቸው ሰዎች ነፃነትን በመጥላት ባርነትን በመውደድ የዲያብሎስን አገዛዝ በመውደድ ከጨለማ ወደ ብርሃን አንመለስም፣ ከሞትም ወደ ሕይወት አንመለስም ብለው በዲያብሎስ ሥራ ጸንተው ለሚኖሩ ሰዎች ዲያብሎስ ለዘላለም ሲገዛቸው ይኑር ማለት ነው። ተራ ቁጥር 18 ወኢይጽብከ ፈነወቶ አግዓዜ እምኀቤከ እስመ እምነ ዓመተ ቅንየት ተቀነይከ ለከ 6 ዓመተ ወይባርከከ እግዚአብሔር አምላክከ በኩሉ ዘገበርከ። መገዛት ከጀመረበት ዓመት ጀምሮ 6 ዓመት ተገዝቶልሃልና በዓመተ ዕድገት ማለት በ7ኛው ዓመት ከአንተ ነፃ አውጥቶ መስደዱ ጭንቅ እንዳይሆንብህ። 6 ዓመት ያገለገለኝን ባሪያ በ7ኛው ዓመት ነፃ አውጥቼ ማን ያገለግለኛል ብለህ ከ7 ዓመት በላይ አንተ እሱን ልትገዛው እንዳትወድ፣ እሱን ነፃ ማውጣትህ ጭንቅ ሆኖ እንዳይታይህ አለ። ይህን ባደርገው ሁሉ ፈጣሪ እግዚአብሔር ይህን በማድረግህ ፈጣሪ እግዚአብሔር ይባርክሃልና። ተራ ቁጥር 19 ወኩሎ በኩረ ዘተወልደ እምአልምቲከ ወእምአባግዕከ ተባይቶ ትቄድስ ለእግዚአብሔር አምላክከ። ከበጎችህና ከላሞች መጀመሪያ የተወለደውን ወንዱን ከከብቶች ለይተ ለፈጣሪ ለእግዚአብሔር አስራት በኩራት አድርገህ ስጥ አለ። መጀመሪያ የተወለደ ሁሉ የእግዚአብሔር የአምላክህ ነውና ከምታዘምረው ከአዝመራህም መጀመሪያ ከደረሰው ሁሉ አስራትህን ስጥ አለ። ወይ ትቅኒ በኩረ አልህምቲከ ወይ ትቅርጽ በኩረ አባጊከ። ከላሞችህም መጀመሪያ የተወለደውን አትረስበት፣ ከበጎችህም መጀመሪያ የተወለደውን አትሸልተው ማለት ጸጉሩን አትቁረጠው ማለት ነው። ከላሞች መጀመሪያ የተወለደውን ቀንበር ጭነህ እንዳታርሰው፣ እርሱ ያንተ ገንዘብ አይደለምና
የአምላክ የእግዚአብሔር አስራት ነውና ቀንበር እንዳትጭንበት እንዳታርሰው ለእግዚአብሔር ስጥ እንጂ አለ። ከበጎችም አስራት የሆነውን ሁሉ ጸጉሩን ሳትሸልት ወይም ጸጉሩን ሳትቆርጥ አስራት ነውና ወደ እግዚአብሔር ቤት አምጣ አለ። ተራ ቁጥር 20 በቅድመ እግዚአብሔር አምላክከ ብልኦ በበአመት በውስተ መካን ዛሬዮ እግዚአብሔር አምላክከ አንተ ወኩሉ ቤትከ። ፈጣሪ እግዚአብሔር በመረጠው ቦታ አንተ ከነ ቤተሰቦች ሁሉ ጋር በአመት በእግዚአብሔር ፊት ይህንን የእግዚአብሔርን አስራት ብላው አለ። ይህም የእግዚአብሔር አስራት ብለው ያመጡትን አርደው አወራርደው የሚበሉት ራሳቸው ናቸው። ምንም እንኳ ተቀባይ ካህናት ቢኖሩም በካህናት የተዘጋጀውን መባውን ያመጡት ሁሉ አብሮ ይበላሉና እንዲህ አለ። ተራ ቁጥር 21 ወለእመሰ ቦቱ ነውር እመኒ እውር ውእቱ አው ሃንካስ አው እምዘኮነ ነውር እኩይ ላዕሌሁ ኢትስኦ ለእግዚአብሔር አምላክከ። ከከብቶችም ሆነ ከበጎች ነውር ነቀፋ ያለበት ቢኖር ግን እውርም ቢሆን ወይም አንካሳ ቢሆን ወይም ቆራጣ ወይም ቀንዱ የተቆረጠ ወይም ጅራቱ የተቆረጠ ቢሆን ከተናገርነ ሁሉ ነቀፋ ያለበት ቢሆን ይህንን ለፈጣሪ ለእግዚአብሔር መሥዋዕት አድርገህ አታቅርብ አለ። የከሳ የጠወለገ ቢሆን ወይም የቀዘነ ቢሆን ደዌ ያለበትን ነውር ያለበትን ይህንን ለእግዚአብሔር አስራት አድርገህ እንዳታቀርብ አለ። ጥሩ በሆነ ነገር ለውጠህ ታቀርባለህ እንጂ ነውር ያለበትን በኩር እንዳታቀርብ አለ። ተራ ቁጥር 22 በሀገርከ ብልኦ ርኩስኒ ወንጹህኒ ህቡረ ይብልዕዎ ከመ ወይጠል አው ከመ ኃየል። ነገር ግን ይህንን በሀገርህ ብላው፣ የሚገባውንና የማይገባውን ማለት ታድኖ የሚመጣውን እንደ ፌቆ ወይም እንደ ዋልያ ያለውን በአንድነት ብሉት አለ። ተራ ቁጥር 23 ወዳእሙ ደሞ ኢትብልዑ ውስተ ምድር ከአውዎ ከመማይ። ግን ደሙን እንዳትበሉ በምድር ላይ እንደ ውሃ አፍስሱት። በምድር ላይ ማፍስሳችሁ አፈር አልብሱት እንጂ አፈር ሳታለብሱ አትተዉት አለ። ኦሪት ዘዳግም ምዕራፍ 15 ከቁጥር 12 ጀምሮ ያለው ዝላይ ተፈጸመ። ይቆየን። ይሄ ምዕራፍ 15 ከሁለት ተከፍሎ ነው የተነበበው ለአድማጮች እንዳይበዛ ተብሎ። ስለዚህ አድማጮች